የገዢው ብልጽግና ፓርቲ እጩ ሆኖ የቀረበው የሙዚቃ አቀናባሪው ካሙዙ ካሳ የባንክ አካውንት መታገዱን ሪፖርተር ጋዜጣ በዛሬ የእንግሊዝኛ እትሙ አስነብቧል። ካሙዙ ከመንግስት 100 ሚሊዮን ብር በላይ በጀት ተቀብሎ ከ30 በላይ አርቲስቶችን የሰሩበትን ገንዘብ አልከፍልም በማለቱም ተከሷል። ይህንን መረጃ እናከፍላችኋለን። በአዲስ አበባ በመንግስት መስሪያ ቤቶች ጉቦና የእጅ መንሻ አካውንት ቁጥር እስከ መስጠት መድረሱ በትላንትናው ዕለት በተካሄደው የአዲስ አበባ ምክር ቤት መደበኛ ስብሰባ ላይ ተነስቷል። ይህንን መረጃ ዝርዝሩ እናከፍላችኋለን። ሌላ ካፓቪር የተሰኘው የኤችአይቪ ቅድመ መከላከያ መድኃኒት ከ6 ወር እስከ 1 ዓመት ጊዜ ውስጥ በኢትዮጵያ ሙከራ ደረጃ ላይ እንደሚጀምር ጤና ሚኒስቴር ገለጸ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ካሙዙ ካሳ የ30 ሚሊዮን ብር ክስ ቀረበበት። የገዢው ብልጽግና ፓርቲ እጩ ሆኖ የቀረበው የሙዚቃ አቀናባሪው ካሙዙ ካሳ የባንክ አካውንት መታገዱን ሪፖርተር ጋዜጣ የእንግሊዝኛ እትሙ ላይ አስነብቧል። ካሙዙ ከመንግስት ከ100 ሚሊዮን ብር በላይ በጀት ተቀብሎ ከ30 በላይ አርቲስቶችን የሰሩበትን ገንዘብ አልከፍልም በማለቱም ተከሷል። የካሙዙ የባንክ አካውንት የታገደው ኪን ኢትዮጵያ በተሰኘው ባህል ማስተዋወቂያ መድረክ ለተሳተፉ አርቲስቶች ገንዘብ ባለመክፈሉም ነው። እንደ ሩሲያና ቻይና ባሉ ሀገራት የተካሄደውን ኪን ኢትዮጵያ ባህል የማስተዋወቅ ጉዞ በበላይነት የመራው ካሙዙ ለአርቲስቶች ክፍያ ባለመፈጸሙ ክስ ተመስርቶበታል። ኪን ኢትዮጵያ በተሰኘው የውጭ ሀገር ባህል የማስተዋወቅ ጉዞ ተሳትፈው ክፍያ ያልተፈጸመላቸው ከ37 በላይ አርቲስቶች በፌዴራል ከፍተኛ ፍርድ ቤት ክስ መስርተውበታል። ከሳሾቹ በተለያዩ ሀገራት በተካሄደው መድረክ ላይ ተሳትፈው ከተመለሱ በኋላ አዘጋጁ ካሙዙ ክፍያ እንደከለከላቸው በክስ መዝገቡ አስረድተዋል። ከባህልና ስፖርት ሚኒስቴር ጋር ውል ገብተው በመንግስት በጀት ጉዞውን የመራው ከካሙዙና ድርጅቱ ሻኩራ ፕሮዳክሽን እስከ 30.8 ሚሊዮን ብር እንዲታገድ በፍርድ ቤት ትዕዛዝ ተሰጥቷል። በካሙዙና ድርጅቱ ሻኩራ ፕሮዳክሽን የባንክ አካውንት በተጨማሪ በተከሳሹ ስም የተመዘገበ የቤትና የመኪና ንብረት ካለ እንዲታገድም ፍርድ ቤት ትዕዛዝ አስተላልፏል። አርቲስቶቹ በቻይና በሩሲያና በሌሎች ሀገራት እንዲሁም በሀገር ውስጥ በርካታ የባህል ትርኢቶችን ያቀረቡ ቢሆንም ክፍያ እንዳልተፈጸመላቸውም ገልጸዋል። ካሙዙ ክፍያ አልፈጸመም በማለት ከአርቲስቶቹ ጋር የገባውን የውል ስምምነት ለማጥፋት እየሞከረ መሆኑንም በክስ መዝገቡ ላይ ተገልጿል። አርቲስቶቹ ከ4 ወር በላይ በልምምድ ላይ ቆይተው ወደ ተለያዩ ሀገራት ተጉዘው ላቀረቡት ስራ ለእያንዳንዱ መድረክ 217500 ብር ሊከፈላቸው ተስማምቶ የነበረ ቢሆንም ካሙዙ ክፍያውን አልፈጸመም ብሏል። ለካሙዙ ከ100 ሚሊዮን ብር በላይ የከፈለው የባህልና ስፖርት ሚኒስቴር አቤቱታ ቢቀርብለትም አይመለከተኝም እንዳላቸው አርቲስቶቹን ተናግረዋል። ሚኒስቴር መስሪያ ቤቱ እኔ የካሙዙ አጋር እንጂ ቀጥተኛ ቀጣሪ አይደለሁም በሚል ለሻኩራ ፕሮዳክሽን ደብዳቤ ከመጻፍ ባለፈ መፍትሄ ሊሰጣቸው እንዳልቻለም ጠቁመዋል። በዓለም መድረክ ላይ ኢትዮጵያን ለማስተዋወቅ ሄደን ወደ ሀገራችን የተመለስነው ግን ባዶ እጃችንን ነው ሲል ከከሳሽ አርቲስቶች አንዱ ለሪፖርተር ጋዜጣ ቅሬታውን አሰምቷል። ቅሬታቸው በካሙዙና በ100 ሚሊዮን ብር በላይ በጀት የመደበው የባህልና ስፖርት ሚኒስቴር ምላሽ ባለማግኘቱ ጉዳዩን ወደ ፍርድ ቤትም ወስደውታል። በካሙዙ የሚመራው ኪን ኢትዮጵያ የባህል አስተዋዋቂ ቡድን ጉዞ ገና ከመጀመሩ የአድሎና የሙስና ክስ ሲቀርብበት ነበረ። የዝግጅቱ አካል የነበሩ አርቲስቶች ጉቦ መክፈል ባለመቻላቸው ከጉዞ እንዲቀሩ መደረጋቸውንም መግለጻቸው ይታወሳል። የቮይስ ኦፍ ኢትዮጵያን ቤተሰቦች በሌላ መረጃችን ስንሻገር በአዲስ አበባ በመንግስት መስሪያ ቤቶች ጉቦና የእጅ መንሻ አካውንት ቁጥር እስከ መስጠት መድረሱ በትላንትናው ዕለት በተካሄደው የአዲስ አበባ ምክር ቤት መደበኛ ስብሰባ ላይ ተነስቷል። ጉቦና እጅ መንሻ መጠየቅ አገልግሎት መስጠት ላይ እንቅፋት ሆኖ መቀጠሉ ሲገለጽ፣ ጉቦ ጠይቀው የተገኙ ላይም የሚወሰድባቸው እርምጃና የሚወሰኑ ውሳኔዎች ቀለል ያሉ ናቸውም ተብሏል። የመሆኑ ጉቦ ጠያቂዎች የበለጠ እየተደፋፈሩ እንደሆነና ቅጣቱ ሌሎችን ሊያስተምር እንዳልቻለም ተጠቅሷል። ይህንን ተግባር ለማስቆም ምን እየተሰራ እንደሆነ ጥያቄ ሲቀርብ ከምክር ቤት አባል ለተነሳው ጥያቄ የሚመለከታቸው የስራ ኃላፊዎችም ምላሽ ሰጥተውበታል። ችግሩ መኖሩን ያመኑት ምላሽ ሰጡት የስራ ኃላፊዎች ይህንን ስር የሰደደ ሌብነት ለማስቆም የተለያዩ እርምጃዎች እየተወሰዱ መሆኑንም አያይዘው ተናግረዋል። ጥቆማዎች፣ ግምገማዎችና የኦዲት ሪፖርቶችን በመንተራስ ችግሮችን ለመፍታት እየተሰራ እንደሆነም ተናግረዋል። በዚህም በ9 ወር ውስጥ 220 የሚሆኑ ባለሙያዎችና አመራሮች በህግ ቁጥጥር ስር መዋላቸውን ተነግሯል። ጉቦኝነትና ሌብነት በከተማ እየተፈጸሙ ይገኛሉ ያሉት የስራ ኃላፊዎቹ ባለሙያውና አመራሩ ሲሾም ያልበላ ሲሻር ይቆጫል በሚል ብሂል ያደገ ስለሆነ ችግሩ እንዳከፋውም ተናግረዋል። በሙስናና በሌብነት ተሰማርተው በሚገኙት ላይ የሚወሰደው እርምጃና ተጠያቂነታቸው ቀድሞ ከነበረውም ተሻሽሏል ብለዋል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን።
ሌናካፓቪር የተሰኘው የኤችአይቪ ቅድመ መከላከያ መድኃኒት ከ6 ወር እስከ 1 ዓመት ጊዜ ውስጥ በኢትዮጵያ በሙከራ ደረጃ እንደሚጀምር ጤና ሚኒስቴር ገልጿል። ከፍተኛ ውጤታማነት እንዳለው የተረጋገጠውና በየ6 ወሩ በመርፌ የሚሰጠው የኤችአይቪ ቅድመ መከላከል መድኃኒት የሆነው ሌናካፓቪር በሚቀጥሉት 6 ወራት እስከ 1 ዓመት ባለው ጊዜ ውስጥ በኢትዮጵያ በሙከራ ደረጃ አገልግሎት ላይ እንደሚውል የጤና ሚኒስቴር አስታውቋል። ይህ መድኃኒት በአመት 2 ጊዜ ብቻ በመርፌ የሚወሰድ በመሆኑ ለተጠቃሚዎች ምቾትን የሚሰጥና ውጤታማነቱም የላቀ እንደሆነም ተገልጿል። በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር ዴስክ መሪ ስራ አስፈጻሚ አቶ ፍቃዱ ያደታ ለቲክቫ ኢትዮጵያ እንደገለጹት ኢትዮጵያ መድኃኒቱን ወደ ሀገር ውስጥ ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶችን እያደረገች ትገኛለችም ብለዋል። አቶ ፍቃዱ ስለ መድኃኒቱ ውጤታማነት ሲናገሩ ሌናካፓቪር በዓለም ደረጃ ውጤታማነቱ ከፍተኛ ሆኖ ተገኝቷል። በየ6 ወሩ በመርፌ የሚሰጥ ሆኖ በአመት 2 ጊዜ የሚወሰድ ሲሆን የቅድመ መጋለጥ መከላከል ላይ በጣም ውጤታማ ነው። ስለዚህ በይበልጥ ተጋላጭ ለሆኑ የማህበረሰባችን ክፍሎች ይህንን መውሰድ ከቻሉ በጣም ተስፋ ሰጪ ነው ብለዋል። መድኃኒቱ ወደ ሀገር ውስጥ የሚገባበት ጊዜ በተመለከተም አሁን ጥያቄ አቅርበን የመግዛት ሂደት የግዢ ስርዓት ርዝመትና የሙከራ ጊዜን የሚፈጀው ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ ሌናካፓቪር ወደ ኢትዮጵያ መጥቶ በሙከራ ደረጃ ይጀምራል ሲሉም ተናግረዋል። መድኃኒቱ ምንም እንኳን ዋጋው ውድ ቢሆንም ኢትዮጵያና እንደ ግሎባል ፈንድ ካሉ ዓለም አቀፍ አጋር ድርጅቶች ጋር በመነጋገር በድጋፍ ለማስገባት ጥረት እያደረገች መሆኑንም ገልጸዋል። ሆኖም ግን እንደ አስፈላጊነቱ መንግስት ራሱ መድኃኒቱን ገዝቶ ሊያቀርብ የሚችልባቸው ድሎችም እንዳሉ አቶ ፍቃዱ አያይዘው ተናግረዋል። እንደ ዲኤስ ኃላፊው መረጃ የሌናካፓቪር መድኃኒት በተለይም ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች የሚሰጥ ሲሆን በዓለም ዙሪያ ካሉ ማናቸውም የቅድመ መጋለጥ መከላከያ ዘዴዎች የተሻለ ፈዋሽነትና አስተማማኝነት እንዳለውም ተረጋግጧል። ጎረቤት ሀገር ኬንያ በግሎባል ፈንድ ጋር ባደረገችው ስምምነት መሰረት የመጀመሪያውን ዙር 21000 የመድኃኒት መጠኑን መረከቧንም ተገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።